በሰው ፊት ያለ መዋረድ ቀላል ሰው ይረሳል። መጽሐፉ ግን አይረሳም። አላህ ፊት መቆምን ያለ መዋረድ ግን አይረሳም። የተጻፈ መዋረድ የሰራችሁትን ስራ ጠቅላላ ልክ ዛሬ እንደምታዩት እኔን አሁን ሳወራ እያያችሁኝ ያለ ልክ እንደዚህ ነው ያን ቀን የምናነበው። በዚች ቦታ የነበረውን ሰዓት እንደዚህ ነው የምናነበው። ስገልጠው መጽሐፉን እናንተን እንደማይሆኝ እገልጠዋለሁ፣ እንደማይሆኝ አነበዋለሁ። ወወጀዱ ማ አሚሉ ሐዲራ ዛሬ እንደተሰራች ሆና ትገለጣለች አላሉ። ሰዎች ይላሉ ማሊ ሀዘል ኪታብ ይሄ መጽሐፍ ምንድነው? ማሊ ሀዘል ኪታብ ላ ዩጋዲሩ ሰጊረተን ወላ ከቢረተን ኢላ አሕሳሃ። ትንሽ አይል ትልቅ አይል። እኛ እኮ ለቀልድ ነበር ይሄን ነገር ያደረግነው፣ እኛ ለቀልድ ነበር የተናገርነው፣ እየተጫወትን ነበር እኮ እንደው እያሾፍን ነበር ይላሉ። አላህ አይተውም ላ ዩጋዲሩ ሰጊረተን ወላ ከቢረተን ኢላ አሕሳሃ ያጨቃት ቢሆን እንጂ የተጻፈባት ቢሆን እንጂ አይተዋትም አላህ። አያችሁ መመለስ የሚባል ቀን አለ ወንድሞች፣ መመለስ የሚባል ቀን አለ እህቶች። የሰው ልጅ እኮ የሆነ ጉዳይ ካለበት ለዛ ጉዳይ የሚያስፈልግ ምን አለው? ተርቲቡን ያሟላል አይደል? ያሟላል። የአላህ መልእክተኛ ቀጠሉ። አላሁማ ጌታዬ ሆይ አሉ፣ ይሄ መንገድ እኮ ሩቅ ነው። አላሁመ ኢና ነስአሉከ ፊ ሰፈሪና ሃዛ በዚህ መንገድ ላይ ጌታዬ ሆይ እንጠይቃለን፣ አልቢረ ወተቅዋ መልካም ስራንና አንተን መፍራትን እንጠይቃለን። አሁን ይሄ መንገድ በማን እጅ ነው ያለው? ጎማ ቢተነፍስ ሞተር ቢቆምስ አይቆምም? ይቆማል። ማን ይሰራዋል? እንወርድና እዚህ ፀሐይ ላይ ሐሩር ላይ እንቀመጣለን ወዳጆች፣ አይደለም የሚሆነው? እንደዛ እኮ ነው። ሊቆም ይችላል ድንገት። ሀያት እንደዛ ነው፣ ሊቆም ይችላል ድንገት። አላሁመ ኢና ነስአሉከ ፊ ሰፈሪና አልቢረ ወተቅዋ የሚቆጠር ስራ ምን ይዘህ መጥተሃል? የሚቆጠር ፍራቻ ምን ይዛችሁ መጥታችኋል? እምንሄደው ይህን ፍራቻ ለመውሰድ ነው ማለት ነው። ይህን ፍራቻ በራሳችን ላይ ለማደስ ሌላ ነገር አይደለም። ይህን ፍራቻ ያደስን እንደሆነ አላህ ታላቅ ያደርገናል። ችግር የለውም ኢንሻአላህ።